ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው አማርኛ በእንግሊዘኛ በቀላል መንገድ እንዴት መጻፍ እንደምንችል እንማማራለን። እንግዲህ ከዚህ ጋር የተለያዩ የአማርኛ ቃላቶች አሉ። እነዚህን የአማርኛ ቃላቶች እንዴት በቀላል መንገድ ወደ እንግሊዘኛ ቀይረን ወይም ደግሞ ታክተን መጠቀም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ቡናው ደርሷል ይላል። ስለዚህ ይህን ቡናው ደርሷል የሚለውን የአማርኛ ቃል እንዴት ወደ እንግሊዘኛ ቀይረን እንደምንጽፈው እናያለን ማለት ነው። ኦኬ፣ እንግዲህ ከኛ የሚጠበቀው እነዚህን ያንዳንዱን የእንግሊዘኛ ሌተሮች የትኛው የአማርኛ ፊደል ይተካሉ የሚለውን ካወቅነን በቀላል መንገድ ማንበብ እንችላለን ማለት ነው። ኦኬ፣ እንጀምር። የመጀመሪያዋ እንደምታዩት ቢ ነች። ሁለተኛዋ ደግሞ ዩ ነች። ስለዚህ ቢዩ እንደምን ይነበባል? ምን አይነት ድምፅ አለው ስንል ቢዩ ቡ ተብሎ ይነበባል፣ ወይም ደግሞ ቡ የሚል ድምፅ አለው። ኦኬ፣ ከዛ ኤንን እንደምን እናነባለን? እንደ ና እናነባለን። ደብሊውን እንደ ው እናነባለን። ስለዚህ በአንድ ላይ ምን ተብሎ ይነበባል? ቡ ና ው፣ ቡናው፣ ቡናው። ኦኬ፣ ወደዚህኛው ስንሄድ ዲኢ እንደ ደ ይነበባል። ኦኬ፣ አር እንደ ር ወይም ደግሞ ር የሚል ድምፅ አለው። እሺ፣ ኤስ ዩ ኤ፣ ኤስ ዩ ኤ በአንድ ላይ ሷ ብለን እናነባዋለን። ሷ ማለት የሰ ቤተሰብ ስምንተኛዋ ፊደል ወይም ደግሞ ዲቃላ ሆሄ የምንላት ናት። ስለዚህ ኤስ ዩ ኤ ሷ ተብሎ ይነበባል። ኤልን እንደ ል እናነባለን። ስለዚህ በአንድ ላይ ሲነበብ ደ ር ሷ ል፣ ደርሷል፣ ደርሷል። ኦኬ፣ ሙሉ ሲነበብ ቡናው ደርሷል፣ ቡናው ደርሷል ብለን በቀላሉ ማንበብ ቻልን። በአማርኛውም ቡናው ደርሷል ይላል። ኦኬ፣ ወደ ሁለተኛው ስንሄድ ኤምን እንደ ም ማንበብ ወይም ደግሞ ም የሚል ድምፅ አላት። ኤንን እንደ ን እናነባለን። በአንድ ላይ ምን ምን ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ኤንኢን እንደ ነ ወይም ደግሞ ነ የሚል ድምፅ አለው። ደብሊው እንደ ው ይነበባል፣ እንደው። ስለዚህ በአንድ ላይ ስናነበው ነው፣ ነው፣ ነው። ኦኬ፣ ወደዚህኛው ስንሄድ ኬኦ እንደ ቆ ማንበብ ወይም ደግሞ ቆ የሚል ድምፅ አለው። እሺ፣ ዋይ ኢ እንደ የ ወይም ደግሞ የ የሚል ድምፅ ይኖረዋል። ኤችን እንደ ህ። ከዚህ በኋላ በጣም ቀላል ነው። ስለዚህ ቆ የ ህ፣ ቆየህ፣ ቆየህ። በአንድ ላይ ምን ነው ቆየህ፣ ምን ነው ቆየህ ብለን ማንበብ ቻልን ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ እሺ፣ ኤምኤ እንደ ማ ማንበብ፣ እንደ ማ ወይም ደግሞ ማ የሚል ድምፅ አለው። አርኢ እንደ ሬ ማንበብ። ስለዚህ በአንድ ላይ ስናነበው ማ ሬ፣ ማሬ፣ ማሬ። ኦኬ፣ ወደዚህኛው ስንሄድ ዋይ እንደ የ፣ ቲ እንደ ት፣ በአንድ ላይ የት፣ የት፣ የት። ኦኬ፣ ይስ ምን ይላል? ኤንኢ እንደ ነ ይነበባል። ኤስኤች እንደ ሽ፣ በአንድ ላይ ሲነበብ ነሽ፣ ነሽ፣ ነሽ። እስኪ ሙሉ እናነበው። ማሬ የት ነሽ፣ ማሬ የት ነሽ ብለን በቀላሉ ማንበብ ቻልን ማለት ነው። ኦኬ፣ መልካም። ወደዚህኛው ስንሄድኛውስ ምን ይላል? ኤምን እንደ ም ማንበብ፣ ኤንን እንደ ን፣ ዲን እንደ ድ። እሺ፣ ኤንን እንደ ን፣ በአንድ ላይ ም ን ድ ን፣ ምንድን፣ ምንድን። ወደዚህኛው ስንሄድ ኤንኢ እንደ ነ፣ ደብሊው እንደ ው፣ በአንድ ላይ ሲነበብ ነው፣ ነው፣ ነው። ሙሉ ሲነበብ ምንድን ነው፣
ምንድነው ብለን እናነባዋለን። በአማርኛው ምንድነው ይላል። ስለዚህ ከዚህ ጋር ያላግባብ የተጨመረ ቃል አለ። ይህንን አስወግዱት ወይም ደግሞ አትጠቀሙት። ስለዚህ ምንድነው ብለን ማንበብ ቻል። ኦኬ መልካም። ወደዚህኛው እንሂድ። ይህኛውስ ምን ይላል? ኤ ለብቻዋ እንደ አ ማንበብ ወይም ደግሞ አ ሚል ድምፅ አላት። ኬኦ እንደ ኮ ወይም ደግሞ ኮ ሚል ድምፅ አለው። አርኢ እንደ ረ፣ ኤፍ እንደ ፍ፣ ኤስኤች እንደ ሽ፣ የመጨረሻው ጂኤን እንደ ኝ። እስኪ በአንድ ላይ እናንብበው። አ ኮ ረ ፍ ሽ ኝ፣ አኮረፍሽኝ አኮረፍሽኝ ብለን ማንበብ እንችላለን። ኦኬ መልካም። ወደሚቀጥለው ስንሄድ ቲአይ እንደምን ይነበባል? እንደ ጥ እናነባዋለን። እሺ እንደገና አርዩ እንደ ሩ። ስለዚህ በአንድ ላይ ጥሩ ጥሩ ጥሩ። ወደዚህኛው ስንሄድ ኤንኢን እንደ ነ፣ ደብሊው እንደው፣ በአንድ ላይ ነው ነው ነው። ሙሉ ሲነበብ ጥሩ ነው ጥሩ ነው ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤስን እንደ ስ፣ አርኤ እንደ ራ፣ በአንድ ላይ ሲነበብ ስራ ስራ ስራ። ኦኬ ይስ ምን ይላል? ኤንኢን እንደ ነ ማንበብ፣ ጂኤን እንደ ኝ። ስለዚህ በአንድ ላይ ሲነበብ ነኝ ነኝ ነኝ። ሙሉ ሲነበብ ስራ ነኝ ስራ ነኝ ብለን ማንበብ ቻልን ማለት ነው። ኦኬ ወደሚቀጥለው ስንሄድ ይስ ምን ይላል? እሺ ኤምን እንደ ም ማንበብ ብለናል። ኤንን እንደ ን። ስለዚህ ምንና ንን በአንድ ላይ ስናነባቸው ምን ምን ምን። ኦኬ ወደዚህኛው ስንሄድ ኤንኢ እንደ ነ፣ ደብሊው እንደው፣ በአንድ ላይ ሲነበብ ነው ነው ነው። ሙሉ ሲነበብ ምን ነው ምን ነው ብለን እናነባለን። ኦኬ ወደ ሁለተኛው ስንሄድ ዋኢ እንደ የ፣ ቲ እንደ ት፣ በአንድ ላይ ሲነበብ የት የት የት። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ፣ ኤችን እንደ ህ፣ በአንድ ላይ ነህ ነህ። ሙሉ ሲነበብ የት ነህ የት ነህ። አማርኛውም የት ነህ ይላል። ኦኬ ወደዚህኛው ስዕድኛውስ ምን ይላል? በተመሳሳይ ዋኢ ኤ ናት ብለናል፣ ወይም ደግሞ እንደ ይ ማንበብ፣ ቲን እንደ ት። ስለዚህ በአንድ ላይ የት የት የት። ኦኬ ይስ ምን ይላል? ኤንኢ እንደ ነ፣ ኤስኤች እንደ ሺ፣ በአንድ ላይ ነሽ ነሽ ነሽ። ሙሉ ሲነበብ የት ነሽ የት ነሽ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኢ እንደ አ፣ ኤስኤች እንደ ሺ፣ በአንድ ላይ እሺ 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 ብለን መጻፍ እንችላለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? እሺ ኤ እንደ አ፣ ኬኦ እንደ ኮ፣ አርኢ እንደ ረ፣ ኤፍ እንደ ፍ፣ ኤች እንደ ህ፣ ጂኤን እንደ ኝ፣ በአንድ ላይ አ ኮ ረ ፍ ኸ ኝ፣ አኮረፍኸኝ አኮረፍኸኝ ብለን ማንበብ። ኦኬ ይህስ ምን ይላል? ኤን እንደ አ፣ አርአይ እንደ ሪ፣ ኤፍ እንደ ፍ፣ በአንድ ላይ አ ሪ ፍ አሪፍ አሪፍ። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ፣ ደብሊውን እንደው፣ ስለዚህ በአንድ ላይ ነው ነው ነው። ሙሉ ሲነበብ አሪፍ ነው አሪፍ ነው ብለን እናነባለን። ኦኬ ወደ መጨረሻው ስንሄድ ኦኬ ኤስ እንደ ስ፣ ኤስኢ እንደ ሰ፣ ኤልኤ እንደ ለ፣ ኤም እንደ ም፣ በአንድ ላይ ሰላም ሰላም ሰላም። ኦኬ ከዚህ ጋር ኢ የለችም። ከኤስ ቀጥላችሁ ኢን ጨምሯት፣ ምክንያቱም ሰ ስንል ኤስኢ ተብሎ ስለሚጻፍ ማለት ነው። ከዛ ሰላም ብለን እንጽፋለን። ወደዚህኛው ስንሄድ ኤንኢን እንደ ነ፣ ጂኤን እንደ ኝ፣ በአንድ ላይ ነኝ ነኝ ነኝ። ሙሉ ሲነበብ ሰላም ነኝ ሰላም ነኝ ብለን ማንበብ እንችላለን ማለት ነው። እንደነገርኳችሁ ሰለ ማለት የግድ ኤስኢ ስለሆነ ከኤስ ቀጥላችሁ ኢን ጨምሯት ማለት ነው፣ ወይም ደግሞ ጨምሩልኝ። ስለዚህ ሰላም ነኝ ብለን
ማንበብ ቻልን። አማርኛውን በተመሳሳይ ሰላም ነኝ ይላል። ስለዚህ እንደዚህ እያደረግን በቀላሉ የአማርኛ ቴክስቶችን በእንግሊዘኛ መለማመድ እንችላለን ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። በያላችሁበት ሰላም ጊዜ ተመኘሁ። ሰላም ሁኑልኝ።